ቤተሰቦች ባላችሁበት ሰላማችሁ ብዝት ይበልልኝ የሀገሬ ልጆች። እኔን ለማታቁኝ አማን እባላለሁ። እንግዲህ አዲስ ቪዲዮ ተለቋል እና አብርሽ ሄርሚ እንግዲህ ዴቭን እና ዳኒ ሮያልን ይዘው መታለች። የሚገርም ሐሳቦች እና የሚገርም መልስ ነበር እንግዲህ ስትሰጠ የነበረው። አብርሽም እንግዲህ አንዳንድ ያናደደኝ ነገር አለ። እንግዲህ ልጅቷ በማታውቀው ብዙ ነገር ነው እንግዲህ እየተባለች ያለችው፣ ብዙ ነገር ነው እንግዲህ እየተጠመጠመባት ያለው። እነ ዴቭም እንግዲህ የሚገርም ሐሳብና የሚገርም ምላሽ እንግዲህ ህሊናቸው የሚፈቅደውን ምላሽና መልስ ነው እንግዲህ እየሰጡ ያሉት። እኔ በጣም ነው ደስ ያለኝ ያደረጉት ነገር። እንግዲህ ሄርሚና አብርሽም መጨረሻ ላይ ሄደው አውርተዋል፣ ብዙ ነገር ተባብለዋል። እኔ ደግሞ የተመቸኝንና እንግዲህ መቸኝም ሳይሆን በቃ ያየሁትን የገባኝን ነገር እንግዲህ እናብራራላችኋለሁ። እናንተ ማሳብ አስተያየታችሁን ማጋራት እንዳትረሱ። ኮሜንት ጻፉበት፣ አበረታቱኝ፣ ሰብስክራይብ አድርጉ፣ ላይክ አድርጉ። ወደ ቪዲዮ ትናንትና በተፈጠረው ነገር እኔ ከእንደዚህ አይነት ቀደም ነፃ ነኝ። እኔ አብርሃም እንደዚህ አይነት እንደዚሁ ስለመግባቱ ጤናው ስለመታወቁ ምን ስለማለቱ የኔ እጅ ምንም ነገር የለም ብላ እኔ ለማስረዳት እየሞከረች ነበር። አዎ እንግዲህ ሄርሜላ ከዚህ በፊት አብርሽ የታመመ ጊዜም ይዘው ሂዳ እንደነበረ ሁላችንም እናውቃለንና ለቡዜና ለወንድሙ ለዴቭ ነበር ይሄ ሁላ ነገር ስትናገር የነበረው። ያለው ነገር ያው ወንድሜኛ እንደምናውቀው በመጀመሪያ ደረጃ ሁሉም የተፈጠረው ነገር ሙሉ በሙሉ ቪዲዮዎች ብዙ የተለቀቁ ቪዲዮዎች አሉ እና እሱ እውነት ነው። ብዙ ቪዲዮ ስናይ ነበረ። ዴቭ እንግዲህ እንደምታውቁት በጣም የሚወደውና የሚያከብረው ወንድም ሆነው እንደ ኤፍሬም አይደለም። እንግዲህ ያው ታላቅ መሆንም ብዙ አድቫንቴጅ ስላለው ይመስለኛል። አንደኛ እሱን ተመልሰ ማየት ገብቷል አይደለም? ሁሉንም ተከታትለው ሁሉንም አያቸው። ሁሉንም አይቻቸዋለሁ፣ ማየት አለብኝም እንዳማይቻቸዋለሁ ይኖራሉ። አዎ አይቶታል። አብርሽ እንግዲህ እንዳየው ሁላችሁም አይታችኋል ብዬ አስባለሁ። እንግዲህ ሄርሜላ ጋርም የሚመጣው ሐሳቧን ስለተቀበለ ነው። እንግዲህ የሩታንም ሐሳብ ተቀብሏል፣ የሄርሜላንም እንግዲህ ሐሳብ ተቀብሎ ለመመለስ ነው እንግዲህ ይሄ ልጅ አሁንም የመጣው። እንግዲህ እያሰብኩት እንዳለው ከሆነ ይሄ ልጅ በጣም እየተወዛገበ እንዳለና ብዙ ነገር ውስጥ እየገባ እንዳለ ነው እኔ የምረዳው። ግን አንዳንዴ ደግሞ እኔንም ዳኒንም የጠራችበት ምክንያት አንደኛ ልታምናት ነው። ተረዳኝ አይደለም? እኔ ግን አሁን እዚህ ጋር እኔ ደግሞ ወንድም አመናት አትመናት ምናምን ጉዳይ ውስጥ እንደዛ አው የማመን ያለማመን የአብርሽ የራሱ ጉዳይ ነው። በነገራችን ላይ እኛ በግድ እመናት ብለን ውስጡ አንገባም። እኛም ኦዲየንስም ቢሆን አብርሽ ዴቭም ቢሆን ሩታም ብትሆን ሩታ አልኩኝ ዳኒም ቢሆን ውስጡ ሊገባ አይችልም። ታውቃለህ አንተ ቆም ብለህ ራስን እንድታነብ ነው። በጣም ብዙ ነገር አውርተናል ከቤተሰቦች ምን አይደል? ቆም ብለህ አው እንግዲህ ባያወሩም ለሁለቱን እንግዲህ ይዟቸው ይመጣል ብዬ አላስብም። ራስን እንድታይ እኔ ከሄርሜላ ጋር ሁን ከሩታ ጋር ሁን ምናምን ትላንትና አላልኩም፣ ዛሬ ልልህ አልችልም። ዋናው ምንድነው እኛ ትክክለኛ ወንድም ማለት በቃ እውነታውን ተናግሮ የመሸበት እንደሚታደረው ከፈለገው ሰው ጋር መሆን ይችላል። ግን እውነታውን እዛ ጋር ፍርጥ ማድረግ ነው የሚፈልገው። ዳኒ የሚፈልገው ያንተን ደስታ ያንተን ሰላም መሆን ነው። አንተ ደና ዳኒ ራሱ እለት እንግዲህ በጣም ብዙ ቪዲዮዎች አይተህ ከሆነ ዳኒ እንግዲህ ከዚህ በፊት ብዙ ነገር ስናስብም ስንለውም የነበረ ሰው ነው። እንግዲህ ግን ለደስታውና ለጤንነቱ በጣም ሲጨነቅ የነበረው እንደ ወንድምም ሆኖ አንዳንድ ጊዜ በጣም ምርጥ ጓደኞች አሉና እውነታው ነው። በነገራችን ላይ እኔ ዴቭ የሚመቸኝ ነገር እውነታውን ነው። በቃ ፊት ለፊት የሚናገረው ዳኒ ራሱ ስለአንተ ጤንነት እጅግ እየተሟገተ ስለአንተ ጤንነት በምን አይነት መንገድ ብያለ ከኛ ጋር እየተጨነቀ የነበረ ሰው ተረዳኛል። እና እሷም እንደዚህ የእኛን የጠራችበት ምክንያት እኔ ምንም ኦብቪየስሊ የጠራቻቸው እውነቱን እንግዲህ ለምስክርነትም ነው። መጀመሪያ ተብሎ የነበረው እንግዲህ ብቻዋን እንድትመጣ ነበር እንግዲህ እሱ ይፈልጎ የነበረው። አብርሽም ለብቻ ሲወራና ከሰው ጋር ተሰብሰብ ተብሎ ሲወራ እኩል እንዳልሆነ እንግዲህ ሁላችሁም ታውቃላችሁ ብዬ አስባለሁ። ጥፋት የለብኝም ታውቃላችሁ። ከጀምር ጀምሮ ያው አብረናት ስለነበርና ተረዳኛ። ከጀምር ጀምሮ መጀመሪያ በቃ አንተ እንደዚህ ከመሆኑ ጀምሮ አብረናት ነበር እና ያለው ነገር ሁሉም ታውቃ ምንም ስህተት የሌለው ነገር ነው እንግዲህ እያወራ ያለው እና እኔ ነፃ ነኝ አይነት ነገር ውስጥ ነው እያለች ያለችው። ስለዚህ የምታውቁት ነው እውነታ ያ እኔ ምንም ቺ ልጅ ንጹህ ነች ብዬ ነው ማስበው። እንግዲህ እንደኔ አመለካከት ያለፈውን ቪዲዮ እንዳየነው ከሆነ ቺ ልጅ ምንም ችግር አለባት ብዬ አላስብም። እርግጠኛ ቆማችሁበት ነገር ነው የለበት ነው ማለት ነው። ይሄ ማለት ማለት አብርሽም መጠየቁ በነገራችን ላይ ላስከፋን ይገባል ብዬ አላስብም። አብርሽም የሚጠይቀው ጥያቄ ልክ ነው። ምን የሚለው ተለማከራቸው ነው ሳይሆን ነገሮች በጣም ግራ ያጋቡ ስለመጡ ነው ያንዳንዱ ነገር አይቻልም ቪዲዮችን እንደማይቆጠር ነው እና በቃ አው አብርሽም እንግዲህ ያሳዩት የነበረው እንግዲህ እነ ሩታም ያሳዩታል እነ ኤፍሬምም ያሳዩታል። በጣም የሚያዘወዛገብበት ሲቹዌሽን ውስጥ ነው ያለው። እንግዲህ ይሄ ልጅ ታሞ ራሱን እስከማላ ማወቅ ነገር ውስጥ ገብቶ እንደዚህ ነገር ሲደራረብበት ይወዛገባል። ይወስንኩት ትንሽ ጊዜ ከራሴ ጋር መሆን ብቻዬን መሆን መርጫለሁኝና ብቻዬን ደግሞ ወደ መሆን የመረጥኩበት ምክንያት ነው። አንዳንድ ጊዜ መረጋጋት ያስፈልጋል፣ ታይም መውሰድ ያስፈልጋል። በጣም ልክ የሆነ ሀሳብ በቃ እዚህ ጋር አብርሽ በጣም የተመቸኝ በቃ ከራሳችሁ ጋር ስትሆኑ ብዙ ነገር መወያየት ያለባችሁ ነገር ማሰብ ያለባችሁ ነገር በስነ ስርዓት ነው በቃ እንድታስቡ የሚረዳችሁ በጣም ልክ ነው። ለገለ ማለት ነው። ስለነበረ እድሉን አልሰጠሁም እንድታወራ ዛሬ እንድታወራኝ ፈልጋለሁ። እሺ በመጀመሪያ
ዳኒም እንግዲህ ከነገሩ ሲጀመር ጀምሮ ከኤርሚ ጋር ስለነበረ እውነታውን እንግዲህ የሚያውቀውንና ያየውን ነገር ይናገራል። ምንድነው ማለት የምፈልገው ነገር ትናንትና ምን እንዳልከው ደስታችን ሙሉ ሳንገልጽ ነው ያው በነበረው ምክንያት ማለት ነው። ትልቁ ነገር ፖይንት የነበረው ያንተ ደህና መሆን ነበር። በጣም ልክ በቃ የምር ነው የምላችሁ ጓደኛ ማለት በቃ ይሄ ነው በቃ ደህና መሆን። ደህና ከተኮነ በኋላ ሁሉም ነገር ይደርሳል አይደለ እንዴ? የነበረው ነገር ነው። አሁን ደህና ሆነ በራስ መወሰንና እንደ የበፊቱ አብራም ስለተመለሰ ደስ ብሎኛል። ሄርሜላ የጠራችሁና ደግሞ ዋናው ፖይንት ምንድነው እነዚህ ነገሮች ሲፈጠሩ እኔ ምንም ኢንቮልቭ አላደረኩም እዚህ ሀሳብ ላይ የለሁበትም። ያ መሀል ላይ ነበረ መጀመሪያም ቢሆን ኖሮ የሐሳቡን ጥንስስ እንግዲህ የምታውቀው ሁላችንም እንደምናውቀው ሄርሚ ነች አይደለ? ምንም የምንሳሳተውም የምንሸወደውም ነገር አለ ብዬ አላስብም። እና እኛም ደግሞ ከነበርንበት ነገር አንጻር ይሄ ነገር ሀብት ካረገችበት ሰዓት አንጻር እና ከዛ መቅስፈት አንጻር ምንም ነገር አልነበረችበትም አይደለ? ይሄን ስለ በጣም ልክ እግዚአብሔር ይስጥልን የምታለችበት እያልኩ ምናምን ሳይሆን ልክ ጉዳዩ እንደተፈጸመ ሁለቱም የተለያየ ነገሮች ነበሩ። እኔ ጋር ይሁን እኔ ጋር ደህና ነው አንዱ ደህና ነው ምናምን የራሳቸው በጣም በቃ ትክክል በስነ ስርዓት ነው። በነገራችን ላይ ዳኒ እያብራራ ያለው በጣም እየተመቸኝ ነው። በነገራችን ላይ የነበረው ነገር አለ ግን ሄርሜላ እዛ ነገር ላይ አስተዋጽኦ ስታደርግ አላየኋትም። ኢቨን በጣም እየሞከረች የነበረችው ደህና እንድትሆን ነው እየጣረች የነበረው። የሚገርም ሀሳብ በቃ ዳኒ እውነታውን እኔ አሁን ዳኒ አንዳንድ ጊዜ የሚመቸኝ ማለት ነው እውነታውን ነው በቃ መናገር ያለበትን ሀሳብ መስጠት ባለበት ቦታ ላይ ሀሳቡን ይሰጣል። እውነታውን በቃ ፍርጥ ያደርጋታል በቻለችው አቅምና እዚህ ልክ ሊጎል ያደረገችበት ነገር ባይታወቀኝም ግን እሷ ምን ነገር አለባት ይሄን እርግጠኛ ነው። በቃ የምር ነው የምላችሁ ዳኒ የምር ለዳኒ አንድ ጊዜ እስቲ እናጨብጭብለት። የምር በቃ ልክ ነው። እውነታውን እንግዲህ በስርዓት በቃ ያየውን ነገር መናገር ነው አይደለ እንዴ? በቃ ህሊናችሁ የሚፈቅደውን ነገር ነው እንግዲህ እዚህ ጋር የምታረጉት እኮ ስለነቱ ነው ያወራኝ ነቱና ነው ያከለው በራሱ እስከማውቀው ድረስ አይደለም ነው እኔ እስከማውቀው ድረስ ማን ሰው ውስጥ እኮ በነገራችን ላይ ያብርሽ አንዳንድ ጊዜ የሚያናድደኝ ሰው ውስጥ ገብተን እንግዲህ ይሄ እንዲህ ነው ይሄ እንዲያ ነው ብለን እንግዲህ ልናብራራ አንችልም። በነገራችን ላይ ሰውን ፊት ለፊት ላይ የሚነግረንና ህሊናችንን እንግዲህ የሚነግረን ነገርና ልባችን የነገረን ነገር ነው እንግዲህ ልንመሰክርለትም ልናወራለትም የምንችለው እንጂ ሰው ውስጥ ገብተን ምን ማለት ነው ነገሮችን ማውራት ይችላል። እስከማውቀው ነገር ምናምን እዚህ ጋር ተሸፋፍኖ ምንም የሚታለፍ ነገር የለም። ማውራት ያለበት ነገር በግልጽ መወራት መቻል ምን ማለት ነው እንዴ? ምን ስለምን መሸፋፈን አመጣ አብርሽ? በጣም እዚህ ጋር ሰራው ወይንም እንትን መተው ሰው ሊኖር አይገባም። በአንዱ ጎን እንትን እያልክ በአንዱ ጎን ምንም ግራ አታጋባኛ። ያንዳንዱ የምታውቀው ነው ስለዚህ ሆነ እሷን ነው ምን ነገር ይሄ ልጅ ቆይ ከዚህ በላይ እንዴት እንዲያስረዳው ነው የፈለገው ነው? እኔ በጣም በነገራችን ላይ በጣም ነው የሚደብረው። አላየሁበትም አለቀ በቃ በግልጽ አማርኛ እስከማውቀው ድረስ ምናምን ነገር እያልኩማ እኔ እስከማውቀው ማለት ይሄ መሰለህ አንተ እንደዚህ አይነት ሁኔታ ውስጥ ስትገባ ድረስ ያለውን ነገር አላውቅም። ምክንያቱም ድንገት እንደዚህ አይነት ነገር ውስጥ ስትገባ ግን ያየሁት ነገር የለም ምንም ነገር ተረዳኝ። ያ ልክ ነው። ምን ይበል ቆይ አሁን ይሄ ልጅ አሁን በዳኒ ቦታ ብንሆንም ይህንን ነገር ነው ልንናገር የምንችለው። እስካለበትና እስካየው ነገር በቃ ይናገራል። ካለበዛ ምንም አይልም እኮ ይሄ ልጅ ማቆ ማለት አንተ ያቺኛው መቅስፈት ተፈጥሮ አንተ ራስን እስክትስት ድረስ ባለው ድረስ ምን እንደነበረ አላውቅም። ምክንያቱም ነበርኩ በተማሪ ኬሚላ ጋር ራስን አታብዙ ኦቪስ እኮ የሆነ ነገር እኮ ነው በቃ የታወቀ ነገር ነው። እስካለበት ጊዜ የሚያውቀውን ነገር ይሄ ልጅ እየተናገረ ነው። ሄርሚም እንግዲህ እስቲ ሀሳቡን ትናገር። ቆይተሃል እና አንተን አንደርስታንድ ለማድረግ እየሞከርኩ ነው ያለሁት ገባህ አይደለ? ግን ደግሞ ቪዲዮችን አይ ቲንክ በደንብ ቁጭ ላይ አይመስለኝም። አንተ ራስን ያ የምር ነው የምላችሁ ቪዲዮን ቢያይ ኖሮ እንዴት ነው እቺ ልጅ ለሱ እንግዲህ መሻል ለጤንነቱ እንደዛ ስትለፋ የነበረችን ልጅ እንዴት እንደዚህ ነገር ይላታል? ከጣበት ጊዜ ጀምሮ እኔ ለአንተ ጤና በጣም እየለፋው ነበር ገባህ አይደለ? በጣም እንዴት ነው ቁጭ ላይ አንዳንዱ ነገር ብታይ ኖሮ ትናንትና እንኳን ስጠይቅህ ቀለበት ማልመች ነው ለኩት አውልቄ ብዬሻለሁ ምናምን ብለኸኛል። ብታየው ታዲያ ይሄንን ነገር እንዴት ልትል ትችላለህ? እንዴት ይሄን ነገር እንዴት ሊያወራ ይችላል? እናንተ ስታስቡት ይሄን ነገር እንዴት ሊያረግ ብቻ እያንዳንዱ ነገር መለስ ብለህ ማታስታውሰውን ነገሮች መለስህ ለማየት ሞክር። በመጀመሪያ ደረጃ እኔ አንተ ጤናህን አተክ እኔ አሁን አንተን ለማስረዳት በጣም ዝግጁ ነኝ ገባህ አይደለ? ምክንያቱም እኔ አንተ ጤናህን አተክ በጣም እንግዲህ እቺ ልጅ ዝግጁ ባትሆን እንግዲህ ዳኒንም ይዘዋት መጣም ዴቭንም ይዘዋት መጣም እሱም አንዳንድ ነገሮች እንግዲህ ማስተዋል ያለበትን ነገር እያስተዋለ እንዳለ እንግዲህ አንዳንድ ነገሮች እንግዲህ ትናንትና የተለቀቀው ቪዲዮ ላይ ካያችሁ ከሩታ ጋር በጣም ብዙ ነገር ይገባቸዋል ብዬ አስባለሁ። ከኔ ጋር ሆነ ቢሆን ችግር አልነበረውም። ግን እኔ እዛች ጋር እየተጎዳሁ እያለቀስኩኝ አንተ ጤናህን የምታጣበት ምክንያት እኔ ለምን አደርጋለሁ? በጣም ልክ ነች። እኔ አሁን ሄርሚ እዚህ ጋር ከጎኗ ነኝ። እዚህ ጋር መጥቼ ልከራከርላት የምችለው ለጤናው እንደዛ እየለፋች ከእሷ ጋር ደግሞ ሳይሆን እንዴት ነው ይህን ነገር በቃ ኮስተር ብሎ ሊጠይቃት የሚችለው? ደህና አልነበረም ብለሻል አይደል? እኔ ደህና አልነበርኩኝም አምኛለሁ። እሱ ታዲያ ለሶስት ቀን አራት ቀን እየተወሰድሽው አብርሽ ግን ምን ሆኖ ነው እንዴ? ምንድን ነው እየሆነ ያለው እንዴ? እኔ ማለት ነው ማቆም እንችላል
ማዘሬን ማቆም ማለት እሱንም ቪዲዮ ነው ያየሁት። ቪዲዮ ላይ አይቼ ነው አንቺ ጋር በጣም ከባድ ነው ይህንን ጥያቄ መጠየቅ ማለት አይ ዶንት ኖ እናፈደውኝ ያወቁት። ከዛም በኋላ ግን የተፈጠረው ነገር ማቆጣ ዲክ ስለዚህ እሱ እሺ ምንድን ነው ታዲያ? እሺ እሱም እኮ ይልካብሽ ከዚህ ሀገር የወጣሁት እኔ አንደኛ ጸበል ምናምን ልወስድ ነበረ አይደለ? በቃ ልክ የሆነ ነገር ማለት ነው። እቺ ልጅ አሁን ይሄ ልጅ እንዲሻለውና እንዲፈወስ ነው አይደለ ወይ ቤተክርስቲያን ይኬዳል፣ ቁርአንም ሊሆን ይችላል በየሃይማኖታችን ማለት ነው እንዲጸለይለት የተሻለው ቦታና የተሻለው ነገር ነው እንግዲህ እቺ ልጅ የመረጠችለት። ብዙ ነገሮችን የሃይማኖት ነገሮች እንደሚያስፈልግ ስለገባኝ ነው። ምክንያቱም ከዛ ወይ ከጤና ወይ ከሆስፒታል ላይ ምንም ነገር የተባለ ነገር ስለሌለ በጣም ልክ ነች እቺ ልጅ። ምንም እንግዲህ ስለ ህመሙ ምንም እንግዲህ የታወቀ ነገር ስለሌለ ሌሎቻችሁም እንግዲህ እናንተም እስቲ አሁን ለምሳሌ በሄርሜ ቦታ ብትሆኑ ምን ታረጋላችሁ? እኔ ዴቭንም ጊዜንም አናገራቸው ሄጄ ነበረ። ከዛ በኋላ ግን ዴቭ ደውሎ በጣም እንደሚያስፈልግ ነገረኝ። እኔ ደግሞ ነገሮችን እያስተካከልኩ ነበረ። ያ ማለት አሚሩም ከሙሉ ነበረ ገባ አይደለ? ልክ ነች። ማስተካከል ያለባትን ነገር እንግዲህ እያስተካከለች ነበረ። ሁላችን ምንም እንደምናውቀው ሁሉንም ነገር በነገራችን ላይ ቪዲዮም ላይ ወጣ ማብራራት አለባት ብዬ አላስብም፣ እንደኔ እይታ ማለት ነው። እናንተም አይ ቲንክ እንደዛ ታስባላችሁ ብዬ አስባለሁ። እሺ አንተ ጥያቄ ልጠይቅሽ ከፋልኝ እና ሳቋርጥሽ ሁላቸውም እኔን የትኛውን ቦታ ሲወስዱኝ ቪዲዮ እየቀረጹ ነበር። እያንዳንዱ ቦታ እያንዳንዱ ነገር የሚደረግ ነገር ነው ቪዲዮ እየተቀረጸ ነበር። አንቺ ግን ከዚህ ሀገር ይዘሽኝ ስትወጪ ምንም አይነት የቀረሽው ቪዲዮ የለም፣ ምንም አይነት የቀረሽው ነገር እንዴ ምን ሆኖ ነው? ቆይ እኔ አብርሽ እንዴ በየሁሉም ቦታ እኮ እቺ ልጅ የምትቀርጸ ከሆነ እንዴ ቦታ ልንሄድ ነው እንዴ ልናደርግ ነው የምትል ከሆነ ሩታና እንግዲህ ኤፍሬም አሉ ከች ነው እንግዲህ ይይዙታል አይደለ እንዴ? ይሄን ልጅ ያገኙታል። ሊያደርጉ የሚችሉትን ነገር እንግዲህ ሁላችንም እንደምናውቅ ነው። ምንም ይሄ የምንሸወደው ነገር አይደለም። እሺ ለምን በድብቅ ነገሮችን እንትን ማለት ለምን ፈለግሽ? ይወደጥ ያመለ ይዘሽኝ ሄድሽ? ይሄንን ነገር ማወቅ ፈልጋለሁ። 3 ቀን 4 ቀን ያበረ ነበርኩኝ ማለት ስለዚህ ያንን ነገር ማወቅ ፈልጋለሁ እንደ ሰው። መጠየቁ እኮ ልክ ነው። እኔም በነገራችን ላይ በመጠየቁ አይደለም ችግሬ፣ በመጠየቁ አይደለም። መጠየቁ ችግር የለውም። መሀል ላይ እንግዲህ ያለውን ነገር አያስታውስም ይሄ ልጅ። ግን እቺ ልጅ ለሱ ጥሩ ነገር የምታስብ ሰው እስከሆነች ድረስ የትስ ብትወስደው ምንድነው ችግሩ ነው በጣም እኔ ያናደደኝ ነገር። እሺ ወይ ደግሞ ይመልስልክ 3 ቀን 4 ቀን ከዛ ደረጃ ሲወጣ ጤነኛ ስላልነበርኩ ነው ይወጣው በመጀመሪያ ደረጃ ቪዲዮ ደግሞ ያለስኩት የሆነ ነገር ቪዲዮ በቀን ሮጦ እንደሚመጣ አውቃለሁ። ልክ ነች። በቃ እኔም ይኸው መጀመሪያ ላይ ያልኳችሁ ነገር ማለት ነው ሮጦ ስለሚመጡ ከመጡም ደግሞ ጥሩ ነገር ላይፈጠር እንደሚችል ስለምታውቅ ነው። ልክ ነች። ማለት አሁንም ጉዜ ሩታ ኤፍሬም መጣው እንደገና ወከባ ላይ ፈጥራ ራስን እንድስትብኝ አልፈለኩም ነበር አይደል? ለዛ ነው ከማንም የደበኩት እኔ እንጂ ምን ከአንድ ፍቅረኛ እንግዲህ የሚጠበቅ ነገር ነው ያደረገችው ነገር። እቺ ልጅ በጣም እኔ የምደግፈው ነገር ነው ያደረገችው። ከዛ ባለፈ እኔ 3 ቀን 4 ቀን ከዚያ ደረጃ ወጥቼ ጤና ናት ቢሆን ምንም ችግር አልነበረው። እኔ ለሞቀስ ተዘጋጅ ነበር። ግን ደግሞ ከሀገር ወይጄ ወጥቼ ቪዲዮ ለመቅረጽ ተጠያቂ ነኝ ብዬ ኦብቪየስሊ በቃ ምንም እቺ ልጅ ያደረገችው ነገር የሚያስማማንና ልንደግፈው የምንችለው ነገር ነው። የምር እምላችሁ እንዴ ነገር እዚህ አሁን ሁለት አይነት ነው ይወሽሻለሽ። ምንም የዋሸችው ነገር የለም። ባይዚ እቺ ልጅ ምንም የዋሸችው ልክ ነው እንግዲህ እየተናገረች ያለችው አውቆ እንግዲህ አብርሃም አለመረዳት ስለፈለገ ነው እንጂ ማይመስል ነገር ቪዲዮቹ ላይ ደግሞ ሳይ እንደወሰድሽኝ የተናገረችው ሌላ ቦታ ልታዝናኝ እኔን ከኔ ጋር ለማለት እንደሆነ ነው። ምን ሆኖ ነው ግን አብርሽ? አይኖ እኮ ታሞ እንደነበረ ብዙ ነገር ረስቶ እንደመጣ ግን እኔ ለምወደው ሰው ወይም ደግሞ የሚወደኝ ሰው ጋር ታመሜ ራሴን ሳላቀርቼ ጸበልም ብወሰድ መዝናኛም ቦታ ብወሰድ ይህን ያህል እንደዚህ ትልቅ ኬዝ ነው ብዬ ነገሩን ክርር ብዬ አየዋለሁ ብዬ አላስብም። እኔ ጸበል ቦታ ልወስድ ነበረ። ጸበል ቦታ ግን ከመሄዳችን በፊት ማረፍ ያስፈልገን ነበረ። ሩቅ ቦታ ነው፣ ከአዲስ አበባ ርቀን ነው አይደል? እንደሄድ ነው ሰው ማረፍ ያስፈልገን ነበረ። እረፍት አደረግን። ከዛ በኋላ ግን እኔ ጸበል ይዤ ልሄድ ስል ወደ አዲስ አበባ መምጣት እንዳለብን ተነገረን። መጣ። ልክ ነች። የተፈጠረው ነገር በሙሉ በስነ ስርዓት ነው እንግዲህ ልጅ እያስረዳችሁ ያለችው። በቃ ታሟል፣ ጸበል ነው አይደለ ተወስደው ያሰበችው። ጸበል እንግዲህ እንደምናውቀው ቅርብ ቦታ የለም፣ ራቅ ያለ ቦታ ወስደው ተዝናንቶም እንግዲህ ሊመጣ ይሆናል እኮ አይደለ እንዴ ሐሳቧ። እንደዛ ከሆነ እኮ ታዲያ ያለውን ነገር እንግዲህ አንድ ፍቅረኛው ያለውን ነገር በስነ ስርዓት እንግዲህ ያስረዳችሁ ማመን አይደለ እንዴ ያለባት አይደለ እንዴ? እስቲ አይ እኔ ከተሳሳትኩኝ እንኳን እስቲ ንገሩኝ እስቲ። አይ ወንድሜ ትንሽ ይሄንን ነገር ትንሽ ጠንከር ላድርግልህ። ተረዳኸኝ አይደለም? ከኤርሜላ ጋር ያለውን ነገር ሁሉ እኛ እናውቃለን አልኩ። ቪዲዮ ደግሞ ያልተቀረጸው ሁሉንም ነገር እንግዲህ ልጅቷ ከማድረጓ በፊት ትነግራቸዋለች። እንግዲህ ፍቅረኛ እንደመሆኗ
እነዚህ ልጆች እንግዲህ ዴቭም ቢሆን ለቡዜም ቢሆን እህትና ወንድም ናቸው። እንዲህ ልናደርግ ነው ማለቷ በጣም አሪፍ ስለሆነ እነዚህም ልጆች በኮንፊደንስ ለመከራከርም ምስክርነትም ለመምጣታቸው በነገራችን ላይ እኔም የምደግፈው ነገር ነው። በእነሱ ቦታ ብሆን በእሷም ቦታ ብሆን ማለት ነው። ነገራችን ሁሉም ነገር እንድትነግር ብዬ ነው ዝም ያልኩት። ቪዲዮ ያልተቀረጸው ዋነኛ ምክንያት ኤፍሬም ከግር እየተከታተሉ ነበር። ተረዳኸኝ አይደል? እና ደግሞ ቪዲዮ ቀርጸን የሆነ ነገር ብናደርግ ቶሎ መገኘት እንዳይገኝ እኮ ነው። በቃ እነዚህ ልጆች እንግዲህ ያደረጉት ነገር በነገራችን ላይ አብርሽ ቢገባው በጣም ሊያመሰግናቸውና አሪፍ ነገር አደረጋችሁልኝ ብሎ ነው እንግዲህ አክሰፕት ማድረግ ያለበት እንጂ እኔ እንጃ ግን ይኖራል ገባህ? ያንን ነገር እንዳይፈጠር በቃ ረፍት የሚያስፈልገው ከሆነ ከሚላ ጋር ያወራነው ረፍት የሚያስፈልገው ከሆነ ጸበል ምንም ብቻ ከዚህ እውካታ ተረዳኸኝ አይደል? እኛ ካለንበት ከጫጫታ በቃ አሪፍ ነገር እንዲያደርግ እኮ ነው። በነገራችን ላይ እነዚህ ልጆች ወንድምና ተስማምተው ያደረጉት ይሄን ነው። ግን እዚህ ጋር ለምንድን ነው አብርሽ መረዳት ያልፈለገው ነው እኔ በጣም ጥያቄ የፈጠረብኝ። ለምንድን ነው ይሄ እውነት እንግዲህ እኔ እንደዚህ እውነት እንዲፍጥጥ ብሎ መጥቶላችሁ ካልተረዳችሁ ከዚህ በላይ እኔ አላውቅም። ይመጣል ሌላ ነገር ይልሃል፣ ያን ይመጣል። እኛም እዛች ጋር እያበድን ነው። ምን ያቀነ ኤፍሬም ጋር ልንግባባ አልቻልንም። ከወንድሜ ጋር ልጣላ ነበር እኔ ገብቶሃል። ያንን ሁሉ ነገር ዴቭን በነገራችን ልክ ነው። በቃ የሚያውቀውን ነገር በስነ ስርዓት ነው እያስረዳ ያለው። እዚህ ጋር ግን አውቆ እኔ የምር ነው የምላችሁ ይቅርታ አድርጉልኝና አውቆ ነው እንግዲህ እየመሰለኝ ያለው ዴቭ አብርሽ እንዴ ከዚህ በላይ እንዴት ያስረዱት? ስላልተመቸን ከዚህ ነገር አቁና ቢያንስ በቃ እኔና እንጂ በስልክ እንደዋወላለን ያለውን ነገር ከዛ በኋላ እሱ ግን ይዘሽ ሂጂ። ምንም አይነት ቪዲዮ አያስፈልግም፣ ምንም አይነት ነገር አያስፈልግም። ጥሩ ነገር ነው ያደረጉት አይደለ እንዴ? ያው ይሄ ልጅ በነገራችን ላይ በዛ ሁኔታ ውስጥ ሆኖ ስልክ ባያጠፉ እነዚህ ልጆች ባይጠፉ ኖሮ ይሄ ልጅ አሁን ቶሎ የማገገምና የመዳን እድል ነበረው አይኖረውም። በቃ አይኖረውም እኮ ብለን ነው በእንደዚህ አይነት ምክንያት ነው ቪዲዮ ያልተቀረጸው ብለን ነው በእንደዚህ አይነት ምክንያት ነው ቪዲዮ ያልተቀረጸው እና ያ ነገር በዚህ ቪዲዮ ሊቀረጽ ይኖር ነበር። ተረዳኛ? ያንን ግን ያደረግነው በዚህ ምክንያት ነው ለለፈ። ስለዚህ አሁን ወንድሜ አንድ ጥያቄ ጠይቀህ ለመጨረሻ ጊዜ ከዛ ከሱ ጋር የምናወራው ነገር ነው። በቃ ጥያቄውን ጠይቆት ነገሩን በቃ አንዴ ከተ አድርጎ መጨረሱ አይሻልም? እኔ እንደዛ ቢሻል ነው የሚመስለኝ። ሄርሜላ ላይ 100% አምነህባት እርግጠኛ ነው ወይ? ምንም ነገር እንዳላደረገች ምንም ነገር እንዳልተፈጠረ ይሄን ብቻ በግልጽ አማርኛ ነገር ሰው ታኩኖ እንዴት ነው ቆይ 100% መኮን የሚቻለው? በነገራችን ላይ እኮ እኛ ራሳችን ራሱ እኮ ማለት ነው በራሳችን 100% እርግጠኛ ልንሆን አንችልም። ምን የማይመስል ነገር እኮ ነው አብርሽ እያለ ያለው። ከማቆረጥ እንዳትለኝ እንደናኛ አንተ ማለት ነው። ስለዚህ ትክክለኛው ነው ማለት ፈልጋለሁ። በቃ አንተ ካመንክባት እኔ ወንድሜ ነህ። አንተ ነገሮችን እያንዳንዱ ነገር ታውቅ ስለነበረ ልክ ነው። በቃ ወንድሙን በቃ መጨረሻ ላይ ትረስት ያደርጋል ብሎ ካሰበ በቃ ነገሩን ከሱ ጋር መጨረስ ነው። ከአንተ ነው ፈልጋለሁ። እሺ ጥሩ ጥያቄ ነው። ማለት መሰለው እንደኛ ከጅምር ጀምሮ ግንኙነታችሁን አውቃለሁ። ገና ትንሽ ጤንነት መታወቅ ከገጠመ በኋላ ከዛ በኋላ ያለውን ነገር አውቃለሁ እያለሁ አይደለም። በነገራችን ላይ ዴቭም የሚያውቃት በሱ በኩል ነው በአብርሽ በኩል ነው አይደለ? እኔ ይህ ነገር ወደ ሌላ ቦታ ነው እንግዲህ እየከተተው ያለው። ራሱ በነበርክ ሰዓት በኋላ ያለውን ነገር በደንብ አውቃለሁ። ግን እኔ ምናልባት ካየሁት አንጻር ነው የሰው ልጅ እንግዲህ ውስጧን ከፍቼ ማየት አልችልም። ተረዳኝ አይደለ? ወይ ደግሞ እሷ የኔን ውስጥ ማወቅ አትችልም። ግን ካየሁት አንጻር ወይ ደግሞ እኔም በዴቭ ቦታ በሆን ካየሁት አንጻር ነው እንግዲህ ልናገር የምችለው። የምር ነው የምላችሁ አብርሽ ማመን ያለማመን እንግዲህ የራሱ እጣ ፈንታ ነው ብዬ ነው የማስበው። እቺ ልጅ እንግዲህ ስለምትወደው ብዙ ነገር አድርጋለታለች፣ ብዙ መስዋዕትነት ከፍላለታለች እንግዲህ እንደምናውቀውና በወሰደችው ሰዓት እንግዲህ ራሱን አያውቅም። ምንም ነገር እንግዲህ ልታደርገው ብትፈልግ እቺ ልጅ ምንም ነገር የማድረግ መብት ነበራት። ምንም ነገር ማለት ነው። ምንም የምንወሻሸው ነገር አለ ብዬ አላስብም። እና እስቲ ቀጣይ ምን ሊፈጠር እንደሚችል እንግዲህ በጉጉት እንጠብቃለን። እንግዲህ እውነታውን እንግዲህ እሱም ይግለጥለት ብዬ አስባለሁ። አስቦ ጊዜ ወስዶ ከራሱ ጋር ተመካክሮ የሚመርጠውን እንግዲህ መምረጥ አለበት ብዬ አስባለሁ። እንግዲህ ዛሬ ለእናንተ ያዘጋጀሁላችሁ ቪዲዮዎች ይህንን ይመስሉ ነበረ። ሰብስክራይብ እያደረጋችሁ ሀሳብ አስተያየታችሁን እያጋራችሁ ቤተሰቡን በቀጣይ ቀን እስከምንገናኝ መልካም ቀን ሁኑላ።